ጤና ይስጥልኝ እንደምን አላችሁ? ወደ ዱባይ መተናል። ወደ ዱባይ ገብተናል። አርሰናል 1-1 እየተመራ ነው። ምንም መልካም ዜና የለኝም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ አዶናይ ዱባይ ገብቷል። ጋይስ ወደ ዱባይ ገብተናል። የሚገርም ምሽት አርሰናል ጨዋታ አላቸው። አሁን ገብተን ኳስ ልናይ ነው። ሌትስ ጎ ኢንጆይ ታደርጋላችሁ ከኔ ጋር። ስለዚህ እንዳተኙ ኢቭን ከመሸባችሁም ማለት ነው። ሰመር ቫይብ ቤቢ። ይኸው ና እስኪ ተመልከተው። Paris Saint-Germain and Arsenal. They're playing at 8 p.m. I'm excited. ደስ ብሎኛል። እንዴት ነሽ? How you feeling manager? ያኔ የአዶናይን ማሊያ ለብሳ አርሰናልን ስትደግፍ ነበረ። ተመልከቱ። በጣም ደብሮኛል፣ ተሰምቶኛል። እግዚአብሔርን አርሰናል 1-1 እየተመራ ነው። እየተመራ አይደለም ግን ፈራውኝና ይሄ አርሰናል ካሸነፈ እግዚአብሔርን እምላችሁ 5 ሺህ ብር ለ5 ሰው ሰጣለሁ። ቀምሩ በደንብ ኮሜንት ሴክሽን ላይ በጣም ብዙ ላይክ ያገኘ ሰው ቀምሩ። እሺ በሚያሳዝን ሁኔታ በቻምፒዮንስ ሊግ አርሰናል በፔናልቲ 4-3 በፓሪስ ሴን ጀርመን ተሸንፏል። ከባዱ ትንቅንቅ በፒኤስጂ አሸናፊነት ተጠናቀቀ። በጨዋታው መጀመሪያ ላይ ካይ ሃቨርትዝ በ5ኛው ደቂቃ ላይ በአስደናቂ ብቃት አርሰናልን መሪ አድርጎ የነበረ ቢሆንም በሁለተኛው አጋማሽ በ64ኛው ደቂቃ ላይ ኦስማን ዴምቤሌ በፔናልቲ አማካኝነት ውጤቱን ወደ አቻነት ቀይሮት ነበር። ከአስደናቂና ልብ አንጠልጣይ የጨዋታ ደቂቃዎች በኋላ አሸናፊውን ለመለየት በተሰጠው የፍጹም ቅጣት ምት ወይንም ፔናልቲ ፒኤስጂ 4-3 በሆነ ውጤት አሸናፊ በመሆን ዋንጫውን ወደ ፓሪስ ወስዶታል። አርሰናል ደጋፊ እንደምትመለከቱት ከዚህ ስሜት ወደዚህ ስሜት ተቀይሯል። ኢዜ ምን አይነት ፔናልቲ ነው የምትመታው? ምን አይነት ፔናልቲ ነው የምትመታው? ኢዜ ወይኔ አንጀቴ ተቃጠለ። አረርኩኝ ጀማው ይምር። ወይኔ ጋቢ በርካቶቻችሁ በጉስ ተጠብቁት የነበረው እንግዲህ አዶናይ ዱባይ ገብቷል። እንደምትመለከቱት እዛ ዱባይ የሚገኘው የኢትዮጵያ ማህበረሰብ የሚገርም አቀባበል አድርጎለታል። እዛ የነበረውን ቆይታ እየተወሰነ ላሳያችሁ ለእናንተ። አዶናይ ዱባይ ገብቷል። ኤርፖርቱ በጣም ተጨናንቋል። ኑ ላሳያችሁ። ቆልዓት ትግራይ ሸገ ቆልዓት ትግራይ ሙና ወትሩ ለወይሎሽ ቆራይ ተሽቆሪና አብዛ ዓይነይ ትመላለስ ሰላም ረቂቅ ሽፎን ደርሴ መጀመሪያ ከዚህ ነው የምንጀምረው። ይታያል በደምብ ከዚህ ነው የምንጀምረው። ዲዛይኑ ተመልከቱት። በስማ ዮ come let's show them guys። እዚህ ሀገር መኪኖቹ ልነግራችሁ አልችልም እንዴት አባታቸው እንደሚያምሩ። ፔናልቲ እያየን ነው። አብራችሁ ከኔ ጋር ተመልከቱ። let's go እስኪ አሁን አርሰናል አንድ አስገብቷል፣ ፒኤስጂም አንድ አስገብቷል። እዛ ጋር ጨንቋቸው ቆሟል እንደምታዩዋቸው። ዌይስ ፒኤስጂ አይዟችሁ፣ ተስፋ እንዳትቆርጡ አርሰናል፣ ተስፋ እንዳትቆርጡ። እቺ እንዳይስታት ብቻ አርተታ a stylist. Wow, no. የአሁኑን ጉዞውን ለየት የሚያደርገው አዶናይ ከማናጀሩና ከካሜራማኑ ጋራ ነው አብሮ ሄደው። ይህ ከስታሁኑ ጉዞ ከዚህ ቀደም ከነበረው ጉዞ እጅግ የተለየ ነው። ሰዎችም ይሄንን ብለዋል። ይሄ ለኔ የመጀመሪያው ኢንተርናሽናል ጉዞ ብየዋለሁ። ምክንያቱም እነዚህ ልጆች ካሜራማንና ማናጀር ብቻ እንዳልሆኑ እናውቃለን። እኔም አውቃለሁ። ማናጀርዬ በነገራችን ላይ በጣም ነው ሪስፔክት የሚያደርገው፣ በጣም ነው የሚወደው። ካሜራማኑ ናፒ ደግሞ ያው እንደምናውቀው ሂዝ ኤቭሪቲንግ ለአዶናይ። ስለዚህ በየርክበት አካባቢ ባይተዋር መሆን የለብህም። ደስተኛ ሆነ የየርክበትን አላማ በስነ ስርዓት እንድትወጣ እነዚህ ልጆች አብረው መኖር ይኖርባቸዋል ማለት ነው። በተረፈ ግን በጣም ደስ የሚል ስኬታማ ጉዞ እንደሚሆንልህ አልጠራጠርም። አሜሪካም ይመጣሉ። እንጠብቅ። እኔ ናፒ በጣም ነው የሚመቸኝ፣ በጣምና እንደዛ አርጋዶንዬ። ጉድ ላክ ቱ ዩ ያንግ ብራዘር፣ ኪፕ ጎይንግ። መልካም ቀን። ሐሳባችን
ተከናውኗል። ይሄ ነበር የምንፈልገው። የትም ቦታ ሄድ አዶኒ ከኢትዮጵያ ውጪ አብሮ ካሜራማን ማናጀር የራስ ክሩ አብሮ በመሄዳቸው በጣም ነው ደስ ያለን። ዛሬ ሶስተኛ ቪዲዮዬ በጣም የምስጋና ነው። ይሄን ነበር እኔ ስጠብቅ የነበረው። ምክንያቱም አንተ ተረጋግተህ ስራ መስራት ስላለብህ ሁሉም የየራሳቸውን ስራ ይሰራሉ። ናፒያችን ምችት ይበለ በጣም አሪፍ ሐሳባችን ይሄ ነበረ። አሁን ደግሞ እንግዲህ ያው ገና ወደ አውሮፓ፣ ወደ አሜሪካ፣ ወደ ካናዳም ገና ብዙ ቱር ይጠብቃችኋል። ስለዚህ አብራችሁ ተጋግዛችሁ ጥሩ ኮንቴንቶችን እንደምታቀርቡልን አንጠራጠርም። ይሄን ነገር ከግምት አስገብተህ ሐሳባችንን ተረድተህ የራስህን ክሩ ይዘህ በመውጣትህ ቴንኪው። ይሄን ስላደረግክ በጣም ደስ ብሎናል። በርቱ፣ ጠንክሩ፣ ሁሌም አለን ከጎናችሁ። እንደሚታወቀው ወደ ለንደን ከሄደ በኋላ አዶናይ ከዲላን ፔጅ ጋር ከተገናኘ በኋላ የአርሰናል ደጋፊ ሆኗል። በዱባይ የአርሰናል የፋይናል የቻምፒዮንስ ሊግ ጨዋታ እንዲህ ሲከታተል ነበረ። ከበርካታ ሰዎች ጋር ሆኖ እንግዲህ በጥሩ ስሜት ላይ ነበረ። አሁን አንድ በርካቶችን እያነጋገረ ያለ ጉዳይ ጃኒ ስሜት አይሆን አስተደግፍ ነበረ። አርሰናል የሚያሸንፍ ከሆነ ለሶስት ሰዎች እንደውም ሽልማት ሰጣለሁ ምናምን ነገር ስትል ነበርና ምንም መልካም ዜና የለኝም። አርሰናል ተሸንፏል፣ ግን ዋናው ዋንጫ መብላታችን ነው። ችግር የለውም። ኢትስ ኦኬ። ዋናው ዋንጫ በልተናል። በቃ ምንም አይቆጨኝም። ብዙዎች ሰዎች እንግዲህ ከዚህ ቀደም ሙድማ ይዘውብናል፣ ተለያይተዋል ምናምን የሚባል ነገር ነበርና እሱ ውሸት የሆነ ይመስላል። እንደምትመለከቷት የአዶናይ ማሊያ ነው እያሉ በርካቶች ይገኛሉ። ይመስላል አይደለ? ሙድ ያዙብን በቃ ማለት ነው። ግን ስቲል ቪዲዮ እየወረደብኝ ነው። ፍቅር ይሻላል ማርያም። ሁላችንም ማወቅ ያለብን ነገር ቲክታክን በሉት፣ ፌስቡክን በሉት፣ ኢንስታግራምን በሉት፣ ዩቲዩብን በሉት የሌላ ሀገር ዜጋ ነጮች የሰሩት ነው። እኛ እንደ ኢትዮጵያ ምንም ያበረከትነው ነገር የለም ለዓለም። ውስጥ ገብተው እየሰሩ ያሉ በጣም ጂኒስ ኢትዮጵያውያን እንዳሉ ይታወቃል። ግን እንደው እንደ ፕላትፎርም ይሄንን እከሌ ሰራው የሚባል ገና ነን፣ አልደረስንም። ግን እነዚህ ነጮች ራሳቸው ሰርተው እንድንጠቀምበት የሰጡንን ራሱ በስነ ስርዓት መጠቀም አልቻልንም። አብዛኞቻችን ምቀኝነት፣ ተንኮለኝነት፣ ሸረኝነት በውስጣችን ስላለ ማለት ነው። የዚህ ልጅ አካውንት ብዙ ጊዜ ነው የሚዘጋው፣ ብዙ ጊዜ ነው የሚከፈተው። አብዛኞቻችን ትንሽ እውቀት ያለን ሰዎች አካውንት እናዘጋለን፣ አካውንት እናስከፍታለን፣ እንደዚህ እናደርጋለን ምናምን እያላችሁ በተለይ ሴቶችን እንደዚች አይነት የዋህ ግን ደግሞ በጣም እየሰራች እየበለጠቻችሁ ያለች ልጅን አታክ የምታደርጉ ብዙ ሰዎች አላችሁ። አካውንት እናስከፍት እያላችሁ የምትጠይቁት ገንዘብ ራሱ በዶላር ነው። 2000፣ 3000፣ 4000 ዶላር አካውንት ማንም ሰው ማስከፈት አይችልም። ማንም ሰው ማዘጋት አይችልም። ለማንኛውም ለሰዓት ያዘጋጀሁላችሁ ትኩስ ቪዲዮዎችን ተመሰል ነበረ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ቻው።